ምዕራፍ 24 አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስት ትወስድለታለህ። ሎሌውም ሴቲቱ ምናልባት ወደዚህ አገር ከእኔ ጋር ለመምጣት እምቢ ያለች እንደሆነ ልጅህን ወደ መጣህበት አገር ልመልሰውን? አለው። አብርሃምም አለው፣ ልጄን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድሁባት ምድርም ያወጣኝ ይህችንም ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊትህ ይሰድዳል። ከዚያም ለልጄ ሚስትን ትወስዳለህ። ሴቲቱም ከአንተ ጋር ለመምጣት እምቢ ያለች እንደሆነ ከዚህ ካቀረብሁህ መሐላ ንጹሕ ነህ። ልጄ ግን ወደዚያ አትመልሰው። ሎሌውም ከጌታው ከአብርሃም ጭን በታች እጁን አደረገ፣ ስለዚሁም ነገር ማለለት። ሎሌውም ከጌታው ግመሎች መካከል 10 ግመሎችን ወስዶ የጌታውም ዕቃ መልካም መልካሙን ይዞ ተነሣ። ተነስቶም ወደ መስጴጦምያ ወደ ናኮር ከተማ ሄደ። ሲመሽም ሴቶች ውኃ ሊቀዱ በሚወጡበት ጊዜ ከከተማይቱ ውጪ በውኃ ጉድጓድ አጠገብ ግመሎቹን አስበረከከ። እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ በፊቴ አቅናልኝ፣ ለጌታዬም ለአብርሃም ምሕረትን አድርግ። እነሆ በዚህ የውኃ ምንጭ አጠገብ እኔ ቆሜአለሁ። የዚህችም ከተማ ሴቶች ልጆች ውኃውን ሊቀዱ ይመጣሉ። ውኃ ጠጣ ዘንድ እንስራሽን አዘንብዪ። እርሷም አንተ ጠጣ፣ ግመሎችን ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያህ ለይስሐቅ ያዘጋጀሃት ትሁን። በዚህም ለጌታዬ ምሕረትን እንዳደረግህ አውቃለሁ። ይህንን መናገሩን ሳይፈጽም እነሆ ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቋ ተሸክማ ወጣች። ሚልካም የአብርሃም ወንድም የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ ወንድ የማያውቃት ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውኃ ታጠጪኝ ዘንድ እለምንሻለሁ አላት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን በእጇ አውርዳ አጠጣችው። እርሱንም ከጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውኃ ቀዳለሁ አለች። ፈጥናም ውኃውን ከእንስሯ በማጠጫው ውስጥ ገለበጠችው። ደግሞም ልትቀዳ ወደ ጉድጓዱ ሮጠች፣ ለግመሎቹም ሁሉ ውኃ ቀዳች። ሰውየውም ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። ግመሎቹም ከጠጡ በኋላ እንዲህ ሆነ። ሰውየውም ግማሽ ስቅል የሚመዝን የወርቅ ቀለበት፣ ለእጆቿም 10 ስቅል የሚመዝን ጥንድ የወርቅ አምባር አወጣ። እንዲህም አላት፣ አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ በአባትሽ ቤት የምናድርበት ስፍራ ይገኛልን? አለችውም፣ እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ። በእኛ ዘንድ ገለባና ገፈራ የሚበቃ ያህል አለ።
ለማደሪያም ደግሞ ስፍራ አለን። ሰውየውም አጎነበሰ፣ ለእግዚአብሔርም ሰገደ፣ እንዲህም አለ፣ ቸርነቱንና እውነቱን ከጌታዬ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። እኔ በመንገድ ሳለሁ እግዚአብሔር ወደ ጌታዬ ወንድሞች ቤት መራኝ። ብላቴናይቱም ሮጠች፣ ለእናቷም ቤት ይህንን ነገር ሁሉ ተናገረች። ለርብቃም ላባ የተባለ ወንድም ነበራት። ላባም ወደ ውጪ ወደ ውሃ ምንጭ ወደ ሰውየው ሮጠ። ቀለበቱንና አምባሮቹን በእህቱ እጅ ባየ ጊዜ የእህቱን የርብቃን ነገር ያ ሰው እንዲህ አለኝ ያለችውን በሰማ ጊዜ እርሱ ወደዚያ ሰው መጣ። እነሆም በውሃው ምንጭ አጠገብ ከግመሎቹ ዘንድ ቆሞ ነበር። እርሱም አለው፣ አንተ የእግዚአብሔር ብሩክ ግባ። ስለ ምን አንተ በውጭ ቆመሃል? እኔም ቤቱን ለግመሎችህም ስፍራ አዘጋጅቼአለሁ። ሰውየውም ወደ ቤት ገባ፣ ግመሎቹንም አራገፈ፣ ገለባና ገፈራም ለግመሎቹ አቀረበ። እግሩን ይታጠብ ዘንድ ከእርሱም ጋር ላሉት ሰዎች የእግር ውሃ አቀረበ። መብልንም በፊቱ አቀረበለት። እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እርሱም ተናገር አለው። እርሱም አለ፣ እኔ የአብርሃም ሎሌ ነኝ። እግዚአብሔርም ጌታዬን እጅግ ባረከው፣ አገነነውም። ወንዶች ባሪያዎችንና ሴቶች ባሪያዎችን፣ ግመሎችንም አህዮችንም ሰጠው። ሳራም የጌታዬ ሚስት በእርጅናው ለጌታዬ ወንድ ልጅን ወለደች። የነበረውንም ሁሉ ሰጠው። ጌታዬም እንዲህ ሲል አማለኝ፣ እኔ ካለሁበት አገር ከከነዓናውያን ሴቶች ልጆች ለልጄ ሚስትን አትውሰድ፣ ነገር ግን ወደ አባቴ ቤት ወደ ወገኔም ሂድ፣ ለልጄም ሚስትን ውሰድለት። ጌታዬንም ሴቲቱ ምናልባት ባትከተለኝሳ አልሁት። እርሱም አለኝ፣ አካሄዴን በፊቱ ያደረግሁለት እግዚአብሔር መልአኩን ከአንተ ጋር ይልካል፣ መንገድህንም ያቀናል። ለልጄም ከወገኖቼ ከአባቴም ቤት ሚስትን ትወስዳለህ። የዚያን ጊዜ ከመሐላዬ ንጹሕ ነህ። ወደ ዘመዶቼ ሄደህ እነርሱ ባይሰጡህ ካማልሁህ መሐላ ንጹሕ ትሆናለህ። ዛሬም ወደ ውሃ ምንጭ መጣሁ፣ እንዲህም አልሁ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዛሬ የምሄድበትን መንገዴን ብታቀናልኝ። እነሆ እኔ በውሃው ምንጭ ላይ ቆሜአለሁ። ውሃ ልትቀዳ ለምትመጣውም ቆንጆ ጥቂት ውሃ ከእንስራሽ አጠጭኝ ስላት፣ እርሷም አንተ ጠጣ፣ ደግሞም ለግመሎችህ እቀዳለሁ የምትለኝ እግዚአብሔር ለጌታዬ ልጅ ያዘጋጃት ሴት እርሷ ትሁን። እኔም የልቤን መናገር ገና ሳልፈጽም እነሆ ርብቃ እንስራዋን በትከሻዋ ተሸክማ ወጣች፣ ወደ ምንጭም ወርዳ ውሃ ቀዳች። እኔም እስኪ አጠጭኝ አልኋት። ፈጥናም እንስራዋን ከጫንቃዋ ወረደችና አንተ ጠጣ፣ ግመሎችህንም ደግሞ አጠጣለሁ አለችኝ። እኔም ጠጣሁ፣ ግመሎችንም ደግሞ አጠጣች። እኔም አንቺ የማን ልጅ ነሽ ብዬ ጠየኋት። እርሷም ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለች። ቀለበትም አደረግሁላት፣ ለእጆቿም አምባሮች አደረግሁላት። በግንባሬም አጎነበስኩ፣ ለእግዚአብሔርም ሰገድሁ። የጌታዬን የወንድሙን ልጅ ለልጁ እወስድ ዘንድ በቀና መንገድ የመራኝን የጌታዬን የአብርሃምን አምላክ እግዚአብሔርን አመሰገንሁ። አሁንም ቸርነትና እውነት ለጌታዬ ትሠሩ እንደሆነ ንገሩኝ፣ ይህም ባይሆን ንገሩኝ፣ ወደ ቀኝ ወይም ወደ ግራ እል ዘንድ። ላባና ባቱኤልም መለሱ እንዲህም አሉ፣ ነገሩ ከእግዚአብሔር ዘንድ መጥቶአል፣ ክፉም በጎም ልንመልስልህ አንችልም። ርብቃ እንኋት በፊትህ ናት፣ ይዛት ሂድ።
እግዚአብሔር እንደተናገረ ለጌታህም ልጅ ሚስት ትሁን። የአብርሃም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት። የከበረ ስጦታንም ለወንድሟና ለእናቱ አቀረበ። እርሱም ከእርሱም ጋር ያሉት በሉ፣ ጠጡ፣ ከዚያም አደሩ። ማልደውም ተነሱና ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። ወንድሟና እህቷም ብላቴናይቱ 10 ቀን ያህል እንኳን ከእኛ ዘንድ ትቀመጥ፣ ከዚያ በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራና ካፏን ጠይቅ አሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ አለች። እህታቸውንም ርብቃን ሞግዚቷንም የአብርሃምን ሎሌና ሰዎቹንም አሰናበቷቸው። ርብቃንም መረቋትና አንቺ እህታችን እልፍ አእላፋት ሁኚ፣ ዘርሽም የጠላቶችን ደጅ ይውረስ አሏት። ርብቃም ተነሳች፣ ደንገጥሮቿም በግመሎች ላይ ተቀምጠው ያንን ሰው ተከተሉት። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም ብኤርላሄሮኢ በሚሏት ምንጭ መንገድ መጣ፣ በአዜብ ምድር ተቀምጦ ነበርና። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበረ። ዓይኖቹንም አቀና፣ እነሆም ግመሎች ሲመጡ አየ። ርብቃም ዓይኖቿን አቀናች፣ ይስሐቅንም አየች። ከግመልም ወረደች፣ አቀናች፣ ይስሐቅንም አየች፣ ከግመልም ወረደች። ሎሌውንም ሊገናኘን በሜዳ የሚመጣው ይህ ሰው ማን ነው አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም መሸፈኛ ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና።